ከእግር ኳሱ ይውጡልን። አይውጡ። ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። አዎ ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። አዎ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው። የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ። ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት። ያው ዋናዎቹ ልጆች ናቸው። ዋናዎቹ በግ መጠየቅ አለባቸው። ዋናዎቹማ የመጀመሪያዎቹ በካዮቹ መጠየቅ አለባቸው። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሀሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባረራለን። ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው። የእናንተንም እገዛ እንፈልጋለን ብለው ነግረውናል። ስለዚህ ይሄው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ። ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር እንዴ አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል? ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄንን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን። ምን እናርግ? ሸፋፈንን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ እንግዲህ ቅድም ምን ያህል ያስቀመጠው ነገር አለ። 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ። ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ። ተው ብያቸዋለሁ የሚመክሩ አሉ። ንጹሃን አሉ። ንጹሃንም አብራችሁ አጨፍልቁ አድማጮች፣ እንዳይጨፈልቁ አደራ። ይሄን በጣም ከአደራ ጋር ግን ማጆሪቲው ግን በቃ ተበክለዋል። እዚህ ውስጥ ገብተውበታል። በቃ ወደድንም ጠላንም ገብተውበታል። እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ። ገብቷል። መቼም ለወላጅ ሁሉን ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ። የተለያዩ ተጫዋቾችን ኢንተርቪው በማድረግ ይለዩዋቸዋል፣ መለየት ይቻላል።